እንግዲህ ይሄ በጣም እያለቀሰ ላይቭ ላይ ገብቶ የተለቀቀ ቪዲዮ ነው። ይሄ ቪዲዮ እውነት ከጃኒ ጋር ብሬክአፕ ባደረጉበት ሰዓት የተለቀቀ ቪዲዮ ነው ወይስ አይደለም የሚለው መጨረሻ ላይ በቪዲዮዎች መጨረሻ ላይ የማሳውቃችሁ ይሆናል። አዶናይ እና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። ከዛ ጋር በተገናኘ ያው እንግዲህ መጨረሻ ላይ እውነት ነው ውሸት ነው የሚለውን አሳውቃቸዋለሁ። ምክንያቱም መረጃዎች እጄ ላይ ስለገቡ ማለት ነው። የተለያዩ ሰዎች የተለያየ አስተያየት እየሰጡ ነው። ከዛ ውስጥ የእነሱ አድናቂዎችም በእንባ የተሞላ ስሜታቸውን ሲያስተላልፉ ነበር። ከዛ ውስጥ እስኪ የተወሰኑትን አብረን እንመለስ። ፋሚሊ ይላል። ያው እንግዲህ ሞስት ፕሮባብሊ ፕራንክ ነው የሚሆነው። ነገር ግን ላይክ በጣም ሂውጅ ፋሚሊ ነው ያላቸው። በጣም ብዙ የሚወዷቸው ሰዎች አሉ ምናምን። እንደዚህ አይነት አሁን ፕራንክ ሆነ ለመናገር በጣም ማለቴ የሚያከብሯቸውን ሰዎች ዲስሪስፔክት ማድረግ ነው ብዬ ነው የማስበው። እነሱ ካላቸው ተቀባይነት የሰው መውደድ አንጻር ማለት ነው። እና አንዳንድ ጊዜ የምንቀልድባቸውን ነገሮች ማወቅ ጥሩ ነው። ከዚህ በኋላ ትክክለኛ ነገር ምናልባት በህይወታቸው የከፋ ነገር እንኳን ቢያጋጥማቸው ተአማኝነታቸው በጣም ዝቅተኛ የመሆን እድል ይኖረዋል ማለት ነው። እስኪ ከዚህ ጋር በተገናኘ ሰዎች ምን ሀሳብ ሰጡ አብረን አይተን እንመለስ። ትናንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቴሽን ያለ የዱባይን አጀንዳ ትታስረሱ የዱባይን አጀንዳ ትታስረሱ የለም ጋይስ እንኳን ደስ አላችሁ። ታያችሁ የጃብ ቤተሰቦች ያሉና የጃብ ቤተሰቦች እኔ ግን እንዴት ለእናንተ እንደማዝነላችሁ እናንተ ግን ትሳደባላችሁ። እናንተ ግን ክፉ ናችሁ። እኔ ግን እንደዚያው ውፋውን ያችኛዋል እኔ ምግብ መብላት አልቻልኩም በህይወቴ ምናምን ያልሽው አየሽ አይደል እንዴት ልብሽን እንደማስደስትልሽ እኔ ቀለበት ሊያስፈላት ነው ጋይስ። እንግዲህ ቀለበት ሊያስፈላት እንደሆነ ሰምቻለሁ። ከዚህ በፊት ቀለበት ሊያደርግ እንደሆነ ሰምቻለሁ። መቼ እንደሆነ ቀኑ አላውቅም፣ ግን ከመቼ ነው ቀለበት ሊያስር የነበረ ወንድ ተለያይቻለሁ ብሎ ፖስት የሚያደርገው? የሰው ልጅ ደግሞ የሪል ሲለያይ ስቶሪ አያደርግም። ተለያይ ያቺ ቢጥቆና እዚህ ያለው ሼቱ የዛኔ ተለያየን ብለው በአንድ ሰዓት እኩል እንዳደረጉት ማድረጋችሁ ነው። አይሆንም። ትናንትና አብራችሁ እኮ ነበረ። ከመቾ ያ አላህ ያረብ ከመቾ ጋይስ ከመቾ ጠዋት አብረው የነበሩ ሰዎች አሁን መጥተው ተለያይተናል ይሉናል። እኛ ቆይ ስራችንን አንስራ እንዴ ጋይስ? እኛ እኔ አሁን ስንት አጀንዳ የነበረኝ ልጅ ነኝ። አሁን በእናንተ ጉዳይ አጀንዳዬን ልርሳ? ተው አዶናይና ጃኒ ተው ስራችሁን ብኝ ተው። አዎ ጋይስ አልተለያዩም። ቀለበት ጥልቅ ስርስር ቤተሰብ ስርስር ታባታችሁ መጥቼ እኔ ቀደብኩኝ አወራሁባችሁ ሳታረጓት አስረዝሙ ለአንድ ወር በኋላ ያ እንግዲህ ሊያሾ ምን ብላለች? ውሸት ነው፣ አልተጣሉም። ትናንትና አብረው ነበሩ። ቀለበት ሊያስሩ ነው። እንደውም የዳይመንድ ቀለበት ነው የገዛላት የሚል ወሬም ጨምራ አንስታለች። ፕሮባብሊ እኔም እንደዛ ነው የምጠብቀው። ምክንያቱም ከዚህ በፊት ጃኒ የሆነ ቪዲዮ ስትናገር ነበር። እሱም ቀጣይ ያሳያቸዋለሁ። ከዛ በተጨማሪ ደግሞ ሰዎች ብሬክአፕ ሲያደርጉ አትሊስት የሆነ ስፔስ ይፈልጋሉ፣ የሆነ ጊዜ ይፈልጋሉ። ኢቨን ያንን እንኳን ለመናገር ሰዎች በጣም ኢንሲስት አድርገው እንዲናገሩ ካላደረጓቸው ስቶሪ አድርገው ተለያይተናል ብሎ የማሳወቅ ደረጃ አይኬድም ማለት ነው። ኤኒዌይስ እስኪ ጃኒ ምን ብላ ነበር የሚለውን አይተን እንምጣ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ መድኃኔዓለም አደንግጡ፣ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። ሰዎች ይህንን ወሬ በመያዝ ሰዎች ጃኒ ሰርፕራይዝ አላችሁ እያለች ለፋኖቿ ስትናገር ነበር። ይህም ቀለበት የማድረጓን ነው እያሉ ያሉ ሰዎች አሉ። ቀለበት ደግሞ ያው እንደምናውቀው ሰዎች አውቀው መሆን ሳያውቁ በአብዛኛው ሰርፕራይዝ ነው የሚሆነው ብዬ ገምታለሁ። እሷ እያወቀች ቀለበት እንደሚደረግላት እያወቀች ከዛ ሰርፕራይዝ ይሆናል ብዬ ስለማጠብቅ ማለት ነው። አይ ዶንት ኖ ሰርፕራይዙ ሌላም ሊሆን ይችላል። ሜቢ ቢዝነስ ልትጀምሪ ሊሆን ይችላል። ባለፈው ከደረሰባት አደጋ ጋር በተገናኘ ደግሞ መኪና ዳሜጅ ሆኖባታል ይመስለኛል። ሜቢ አዲስ መኪና ገዝታም ሊሆን ይችላል። ዊ ዶንት ኖ ዘ ሰርፕራይዝ። ስለዚህ ቀለበት ይሆናል የሚለውን አላቅም። ቢሆን ደስ ይላል። ሆነን ለመናገር ከሰዎች መፋቀር እንጂ ከመጣላታቸው ምንም ጉዳይ ስለሌለ ማለት ነው። ከዛ ጋር በተገናኘ ግን የሚወዷቸው አድናቂዎቻቸው ላይቭ ገብተው ሲላቀሱ ነበር። እስኪ እነሱን አይተን እንምጣ።
እግዚአብሔርን ፕራንክ ነው በመድኃኒዓለም በእግዚአብሔር ሙስሊም ኮንሽ በአላህ በእግዚአብሔር ፕራንክ ነው ማርያምን ፕራንክ ነው ረፊ ፕራንክ ነው እግዚአብሔርን ፕራንክ ነው አዲስ ነገር ይዘን እንመጣል ስላሉ ፕራንክ አድርገው ያመጡት ነው ፕራንክ ነው በማርያም ይሄ ፕራንክ ማለት እነሱ መስሏቸው ነው እንደዚህ የሚያስከፋና አልመሰላቸውም ግን በጣም የሚያስጠላ ፕራንክ እንደሆነ እናውቃለን እኛም ደብሮናል ግን ፕራንክ ነው እግዚአብሔርን ፕራንክ ነው ማርያም ነገር አትማይ እኔ ሁልጊዜ ምን ነበር ሁልጊዜ እርግጠኛ ሆን ነበር ሁልጊዜ ተማመን ነበር ተይ ሁልጊዜ ማለት ነው ለእነሱ ብዬ ነው እዚህ ስራ ቦታ ከእነሱ ጋር አንድ ላይ ነው የምንሰራው እዚህ ስራ ቦታ ለእነሱ ብዬ እደባደባለሁ ለእነሱ ብዬ እጣላለሁ ማለት ነው ስራዬን ማቆም እስከምችል ድረስ ማለት ነው ገባሽ አይደል እኮ እንደ አንቺ ስትያዘል በአንድ ቀን መለያየት አለ እንዴ ማሪ በአንድ ቀን መለያየት አለ እኮ ያናደደኝ እኮ ከዛ አንቺ እኔ እኮ ተይኝ በእናትሽ በአንድ ቀን ስታስቢው እስኪ ቆይ በምን ተጣልተው ሊሆን ይችላል እስኪ ስታስቢው ግን በአንድ መጣላት አለ እንዴ በአንድ መለያየት አለ እንዴ በአንዴ መጣላት የለም፣ በአንዴ መለየት የለም። በጣም የምትገርሙት በኢትዮጵያ ሕዝብ በጣም በቃ ይህን ያህል ኑሮ ደልቷቸው ምናምን ይሄ በጣም ያን ያህል የአዶናይና የጃኒ ኑሮ አሳስቧቸው ነው እንደዚህ የምትነፋረቁት። በእናታችሁ ራሳችሁ ለመቀየር አልቅሱ። እኔ ኢሞሽናል አታርጉኝ። እኔ በጣም አንዳንዴ የሰውን መውደድም የሆነ ሶሻል ሚዲያ ላይ ስክሪን ለምትወዱትን ሰው ልክ ይኑራችሁ። ይዶን ነው ዘም በቃ እነሱ አያውቋችሁም፣ እናንተም አታውቋችሁም። ከዚህ ስክሪን የዘለለ ምንም እውቅና የላችሁም ስለነዛ ሰዎች። አይሜንሽ እነሱ አያውቋችሁም፣ እናንተ አወቃችኋቸው። የሆነ ሰዓት ነበረ በጣም የሆኑ ዩቲዩበሮችን ዱባይ ላይ ደግሰው ምናምን ያጋቡ ልጆች ነበሩና ልክ እንደነዛ እንዲህ በጭፍን አትጓዙ ፕሊስ። ለራሳችሁ መጀመሪያ መኖርን አስቀድሙ። በጣም ብዙ ቤተሰቦች አሏችሁ ለእናንተ የእናንተ መኖር የሚፈልጉና በዚህ ልክ ራሳችሁን አታወርዱ ለማለት ነው። ሌላኛው አዲስ አጀንዳው ነው የመጣው ደግሞ ሳምሪ የጂጂ ኪያ ልጅ ጠብሳለች፣ ሌላ ባል አግብታለች፣ ሌላ ባል ጠብሳለች የሚል ወሬ መጥቷል። ያርግላት፣ ያጣፍጥላት። ኤኒዌይስ እስኪ ምን ነበር የሚለውን አብረን እንምጣ። የመጣችበት ምክንያትና ሰውን እንደዛ ያስባለው ምክንያት ምን ነበር የሚለውን አይተን እንመለስ። ይቅርታ አላየሁሽም ነበር። ችግር የለም እንደሚመስለኝ እኔ የተጋጨውክ። እነሱ የተገናኘ ነው ድራማ ልንሰራ ነው ብለዋል። ህዝቡ ደግሞ ተጣብሳችሁ ነው ብለዋል። እውነታው ማን ጋር ነው ያለው? እናንተ ምን ይመስላችኋል? እስኪ ሁለቱም ላይ የአዶናይም የነ ሳምሪ ላይም ያላችሁን ሀሳብ ንገሩኝ። ነገር ግን ከአዶናይ ጋር በተገናኘ ቅድም ያለቀሰበትን ቪዲዮ እያሳየኋችሁ ነበረ። እሱ በጣም ኦልድ የድሮ ካናዳ እያለ የቸገረው ሰዓት አይ ቲንክ የሆነ ጎፈንድሚ ምናምን ተቋቁሙለት የተረዳ ሰዓት የተቀረጸ ቪዲዮ ነው እንጂ አሁን ይሄ ከጃኒ ጋር ተለያየ ምናምን ከሚለው ጋር የተገናኘ ቪዲዮ አይደለም። ሶ አትሸወዱ ነው፣ በቀላሉ እንደዚህ አትሸወዱ። መረጃዎችን አጣርታችሁ ስሙ ለማለት ነው። እስከዚህ ሰዓት አብራችሁን ከነበራችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ። ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።